የፓፓያ 9 የጤና በረከቶች ከድር ዩቲዩብ ጤና 1 ፓፓያ ለተለያዩ የቆዳ ችግሮች ፍቱን እንደሆነ ይታወቃል። ብጉር ሽፍታና መሰሎችን ከመዋጋቱም በላይ ቆዳ ላይ ያሉ ቀዳዳዎችም እንዲከፈቱ ይረዳል። በተለይም አሁኑን የተቆረጠ ፓፓያ ፊት ወይም ቆዳ ላይ መቀባት የሞቱ ህዋሳትን የማሟሟት ብቃት ስላለው ንጹህና የሚያበራ ቆዳ እንዲኖሩት ያደርጋል። ፓፓያ ከቆዳ ኢንፌክሽንና መቁሰል ስለሚከላከልም በሁሉም የውበት መጠበቂያ ቁሳቁስ አምራች ድርጅቶች ምርቶች ውስጥ በዋነኛነት የሚካተት ነው። 2 ፓፓያ በውስጡ ፕሮቲንን ለማብላላት የሚረዳ ኤንዛይምን ይዟል። 3 የፓፓያ ቅጠል የምግብ ፍላጎት መቀነስን ለመፈወስና የወር አበባ ህመምን ለማስታገስ ያገለግላል። ለብ ባለ ሙቅ ውሃ ውስጥ የተቀቀለ የፓፓያ ቅጠል የምግብ ፍላጎትን ይጨምራል። የፓፓያ ቅጠልን ከሮቃ፣ ታማሪንድ፣ ጨውና ውሃ ጋር ቀላቅሎ መመገብ የወር አበባ ህመምን ያስታግሳል። 4 ፓፓያ ቁስል ቶሎ እንዲድን ከማድረጉም በላይ ደም እንዳይረጋ ይረዳል። በሰውና እንስሳት አካላት ውስጥ የሚገኘው ፌብሪን የተሰኘው ኤንዛይም በፓፓያ ውስጥም ስለሚገኝ ፓፓያ ለምግብ መፈጨትና የደም መርጋት እንዳይከሰት ያደርጋል። ከዚህ በተጨማሪ አካል ውስጥና ውጪ ያለ ቁስል ቶሎ እንዲድን ያደርጋል። 5 ፓፓያ የምግብ አለመፈጨትን፣ ድርቀት፣ ቃር፣ የሆድ አልሰር፣ ጋስትሪክና ሌሎች ተዛማች የሆድ ህመሞችን ይፈውሳል። 6 ፓፓያን መመገብ ካንሰርን ይከላከላል። ፓፓያ በውስጡ ካሮቲኔስን በመያዙ የሳምባ የአፍና የግሮሮ ካንሰርን የመከላከል ብቃት አለው። 7 ፓፓያ ለልብ ጤንነት ወሳኝ ነው። ፓፓያ ከፍተኛ መጠን ያለው ፖታሲየም በውስጡ ስለያዘ የህዋሳት ውስጥ ፈሳሾችን የፍሰት መጠን የማስተካከል ብቃት አለው። ፓፓያ መመገብ የደም ፍሰትን በመቆጣጠርም የደም ግፊት መጠንን ያስተካክላል። በሰውነት ውስጥ አደጋ ሊያስከትል የሚችለውን የሶዲየም መጠን በመቆጣጠርም የልብን ጤንነት ያረጋግጣል። በመሆኑም ፓፓያ መመገብ ለልብ ህመምተኞች የሚመከር ነው። 8 ፓፓያ ለክብደት መቀነስ ተመራጭ ነው። ፓፓያ አነስተኛ የካሎሪ መጠን ያለው ሆኖ በቫይታሚኖች፣ አስፈላጊ ማዕድናት እንዲሁም ንጥረ ነገሮች የበለጸገ በመሆኑ ለሰውነት የተሟላ ጤናማ ምግብን ይቸራል። ፓፓያ በውስጡ ቫይታሚን ቢ፣ ኢ እና ኤን ይዟል። በውስጡ የሚገኙት አንቲኦክሲዳንቶችም በሰውነት ውስጥ ያለን ካሎሪና የስብ ክምችት እንዲቃጠል ያደርጋሉ። 9ኛ ፓፓያ ተፈጥሯዊ መድኃኒት ነው። ፓፓያ በርካታ በሽታዎችን፣ ኢንፌክሽኖችን በመፈወስና ጤናን በመመለስ ብቃቱ ይታወቃል። የፓፓያ ፍሬም በሆድ ውስጥ የሚገኙትን እንደ ሪንግ ትሎች አይነቶችን የመግደል ብቃት እንዳለው ይታወቃል። የፓፓያ ቅጠልም ዴንጊው ፌቨር፣ የቆዳ ህመሞችንና ሌሎችንም ህመሞች የመፈወስ ብቃት አለው።